አረ በገብርኤል በገብርኤል ምን ማለት ነው? የመጨረሻው ድምፁ የሚያስገመግም አድማጭን ያረካ ቃላቶቹ ግሩም እያደሩ የተወደዱ ለጆሮ ጣፋጭ ትረካዎቹ ህያው ምስክር ናቸው። የረጅም ጊዜ ልምድ ያለው ተወዳጅ ጋዜጠኛ እርጋታና ስክነት ማን እንደሱ ይሉታል ወዳጆቹም። ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች፣ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። የሀገራችንን ስፖርት ለማሳደግ በሙያው የሚታትር ብርቱ ጋዜጠኛ ከብሔራዊ ቡድናችን እስከ አትሌቲክሳችን በቀጥታ ያስቃኘን፣ በሁላችንም ቤት ድምፁ የማይጠፋ በማራኪ ድምፁ የዓለማችንን እግር ኳስ በውብ ትረካው የሚያስቃኘን፣ ስፖርትን ቢተነትነው የማያልቅበት፣ ከነግርማ ሞገሱ በታላላቅ መድረኮች ደምቆ ሲታይ የሚያምርበት፣ የማይኮፈስ ስራውን አክባሪ ነው ይሉታል ወዳጆቹ። የትሪቡን ስፖርት አድማቂ፣ የኤፍሬም የማን አጣማሪ፣ ኩልል ፍስስ እያለ በሚወርደው ድምፁ የአድማጭና ተመልካችን ቀልብ የያዘ መልከ መልካም ጋዜጠኛ፣ የነገ ተስፋዎችን ለማፍራት የአዲስ አበባ ዩኒቨርሲቲ የቲያትርና ጋዜጠኝነት አስተማሪው፣ ከኢቲቪ እስከ ፋና ከብስራት እስካሁኑ ትሪቡን ስፖርት ለጋዜጠኝነት የተሰጠ ፍቅርና የሙያ ብቃቱ እርሱ ጋር ይታያል። ከ20 ዓመት በላይ ስራን በትጋትና በተነሳሽነት መፈጸም ከባልደረቦቹ ጋር ሲታይ ለሙያው ያለው ፍቅርና አክብሮት ጎልቶ የሚታይ፣ ልክ እንደ ስሙ ፍቅርን የተላበሰ በፍቅር የደረጀ በፍቅር ስራውን የሚሰራ በትጋትና በታማኝነት እያገለገለ የሚገኝ፣ ዛሬም የሀገር ፍቅሩ አሸንፎት አረ በገብርኤል ሲል የተደመጠም ጎጃም ደብረ ማርቆስ ያበቀለችው ድምፀ መረዋው ጋዜጠኛ በትውልድ ቦታው ሲሞሸር ለትውልድ ቦታው ያለውን ፍቅር ያሳየ፣ ደግሞ ሙሽራዋን ባለቤቱን ፈረስ ላይ አድርጎ የትውልድ ቦታውን ያሳየ፣ ከባለቤቱ ጋር ደምቆ የሚታይ ከልጆቹ ጋር የሚፍለቀለቅ ብርቱ ጋዜጠኛ፣ ትረካዎቹና ቃላቶቹ ያስደንቃሉ። የረጅም ዓመት ልምድ አለው። እርሱ ቢተነትነው በቀላሉ የማያልቅ የትምህርት መንገድ አለው። ይህ ሁሉ እንዳለ ሆኖ ትሁት ነው። ሰው ያከብራል፣ ክብሩን ይጠብቃል። ከፍቅር በጣም የምንወድለት ነገር ልማር ወይም አካፍለይ ካልክም ከሚያውቀው ነገር በቅንነት ለመስጠት መዘጋጀቱ ነው ይሉታል አድናቂዎቹ። ድምፀ መረዋው ጋዜጠኛ ፍቅር ይልቃል። እኔ እግር ኳስ ብዙ አልወድም። የማልወደው ኃጢአት ስለሆነ ሳይሆን አይነ ስውር ስለሆንኩ ነው፣ ስለማይታየኝ ነው። አይን ይጠይቃል። ኳስን ለማየት ግን የኤፍሬም የማንና የፍቅር ይልቃል የተባሉ የትሪቡን ስፖርት አዘጋጆች የሚያቀርቡት ተወዳጅ አንድ የስፖርት ፕሮግራም አለ። እኔ የኪነ ጥበብ ፕሮግራም ነው የሚመስለኝ። እነዚህ ጋዜጠኞች ለአድማጮች ጆሮ ተጨንቀው ቤታቸው አቁላልተው ከሽነው አረፋ ሲከትነው ይዘውልን የሚመጡት፣ ሌላው ግን እዛው ስቱዲዮ ነው እኛው እየሰማን ሊያቁላሉልን የሚሞክሩት። መጋቢ ሐዲስ እሸቱ አለማየሁ ለትሪቡን ስፖርት የሰጡት ምስክርነት ነው። ይሁን ተዝናኖ ሲገልጸው ከ20 ዓመት በላይ በብቃት ሀገሩን ያገለገለ ጋዜጠኛ፣ ጨዋ ነው። ትረካን አጣፍተው ከሚተርኩ 5 ጋዜጠኞች አንዱ ነው ይላል። ለሀገር ፍቅር ያለው፣ በተለይ ባለፈው በደካማው ውጤት ላጠናቀቀው አትሌቲክስ በቦታው ላይ ተገኝቶ ሲያስተላልፍ የሀገር ፍቅር ስሜት ፈንቅሎ አረ በገብርኤል ምን እየተፈጠረ ነው ብሎ እንደ ጋዜጠኛም እንደ ኢትዮጵያዊም የተጨነቀና የተቆጨም፣ ኢትዮጵያ ከ31 ዓመት በላይ ለአፍሪካ ዋንጫ ስታልፍ ፍጹም በማይረሳ መልኩ በኮሚታተርነት ጨዋታውን በብቃት ያስተላለፈ፣ የማይኮፈስ ለታናናሾቹ ክብር የሚሰጥ ትሪቡን ስፖርት በብስራት ኤፍኤም 101.1 ላይ የሬዲዮ ጣቢያው ከምስረታው ጀምሮ ከባልደረባው ጋር በጣፋጭ አቀራረባቸው አሁንም ድረስ እየመራው የሚገኝ አይደክሜ ጋዜጠኛ፣ በዩኒቨርሲቲ መምህርነት ለትውልድ ሙያውን በማስተላለፍ እያስተማረ የሚገኝ ምሁር፣ መሞገት ያለበት ስፖርቱን የሚመሩ ኃላፊዎችን በጥሩ ብቃት የሚያጣፍጥ፣ ጥሩ የሚሰሩትንም ጥሩ ቃለ መጠይቅ በማድረግ አቻ የማይገኝለት ጋዜጠኛ ነው ሲልም ይገልጸዋል። ድምፁ አስገምጋሚ የሚባሉ ድምጾችን የሚያስንቅ፣ ኩልል ብሎ የሚደመጥ፣ ጆሮ ግቡ የሆነ ለጋዜጠኝነት የተፈጠረ አንበሳ ጋዜጠኛ ነው ይለዋል። የጃፓኑ የዓለም አትሌቲክስ ውድድር ላይ ላሳየው ሀገራዊ ስሜትና ለአትሌቲክሱ መቆርቆር ለአንተ ትልቅ ክብር አለኝ። ቦታው ላይ ሄደው መዘገብ አለባቸው፣ ይገባቸዋል ከምላቸው ጥቂት ጋዜጠኞችም አንዱ አንተ ነህ ሲል ይገልጸዋል። አሁን ላይ ከባልደረባው ኤፍሬም የማነ ጋር በመሆን ትሪቡን ስፖርትን እግር ኳስን በውብ ትረካው እያስቃኘን ይገኛል። ተወዳጁ ጋዜጠኛ ፍቅር ይልቃል። የዝግጅታችን ተከታታዮች ቻናላችንን ሼር፣ ሰብስክራይብ ማድረግ እንዳይረሳ። የዛሬውን ዝግጅታችን በዚህ አበቃን። ሰናይ ጊዜ ተመኘን።